የተወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? እንግዲህ የዛሬው ርዕሳችን ኤማሁስ የሚለውን ነው የምንመለከተው። ኤማሁስ እንግዲህ ከኢየሩሳሌም 12 ኪሎ ሜትር ተጉዘን የሚገኝ ቦታ ነው። ወደዛ ነው ወስዳችሁና ተከታተሉኝ እንዳያመልጣችሁ። ኤማሁስ እንግዲህ ከክርስቶስ ልደት በፊት ያላት ቅድመ ታሪክ ኤማሁስ ሰሜንና ደቡብ እስራኤልን የምታገናኝ ከኢየሩሳሌም ወደ ተላቪቭ በሚወስደው መንገድ የምትገኝ ለም የሆነች ደልዳላ ስፍራ ናት ይላል። ኤማሁስ ከተማ ከክርስቶስ ልደት በኋላ በሶስተኛው ክፍለ ዘመን ከተማዋ ኒኮፖሊስ ከሚለው አዲስ ስም አግኝታለች። ቃሉ የግሪክ ሲሆን ትርጉሙም የድል ከተማ ማለት ነው። ይህ ስም ያገኘችበት ምክንያት ከክርስቶስ ልደት በፊት በ165 ዓመተ ዓለም የእስራኤል ጦር በጁዳ መካቤ ጦር መሪነት የኒካኖር የሚመራውን የግሪክ ጦር በዚህ ቦታ ድል ካደረገ በኋላ ነው። ይህ ጦርነት እስራኤላውያን የመካቢያን አብዮት ብለው ይጠሩታል። በዚህ ጦርነት ኢየሩሳሌምን ከሲሎሳይድ የግሪክ ሰርወ መንግስት ነፃ አውጥተው ቤተ መቅደሳቸውን ከያዙ በኋላ በሰለሞን ቤተ መቅደስ ያገኙት ትንሽ ዘይት ለ7 ቀናት በማብራታቸው እስካሁን ድረስ በየዓመቱ ዘይት በማብራት በዓለ ሐኑካ የሚያከብር ስርዓታቸውን እስከዛሬ ድረስ ያከብራሉ፣ እያከበሩም ይገኛሉ። ወደፊትም ይቀጥላል፣ ምክንያቱም ታሪክ ስለሆነ። ኤማሁስ ከክርስቶስ ልደት በኋላ ያላት ድህረ ታሪክ ኤማሁስ በሮማውያን ወረራ ምክንያት ከተማዋ ጠፍታ ከቆየች ጀምሮ ክርስቶስ በኤማሁስ እስከተገኘበት ድረስ ጥቂት ሰዎች ይኖሩባት አነስተኛ መንደር ነበረች። አነስተኛ መንደር እንደሆነች ታሪኩ ያስረዳናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስተኛው ቀን ሞትንና መቃብርን ድል አድርጎ እንደተነሳ ለመቅደላዊት ማርያም በመቃብሩ ቦታ ታየ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 1። ከዛም ማርያም መቅደላዊት በተዘጋ ቤት ተሰብስበው ያዝኑና ያለቅሱ ለነበሩ ለደቀ መዛሙርቶቹ የሆነውን ነገር ሁሉ ነገረቻቸው። እነሱ ግን አላመኗትም ነበር። ከዚህም በዕለቱ ሁለቱ ሉቃስና ቀሎዮጵያ ከኢየሩሳሌም 60 ምዕራፍ ርቃ ወደምትገኘው ኤማሁስ መንደር በኢየሩሳሌም ስለሆነው ነገር እየተነጋገሩ እየሄዱ እያለ በመካከላቸው ተገኝቶ ስለሚነጋገሩበትም ነገር ይጠይቃቸው ነበር። ሁለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን አላወቁትም ነበርና አንተ ለኢየሩሳሌም እንግዳ ነህን? ብለው ቀሎዮጵያ እንደ እንግዳ ሰው በኢየሩሳሌም ስለነበረው ነገር ሁሉ እየተረከለት በኤማሁስ መንደር ደረሱ። ሰዓቱ መሽቶ ነበርና ወደ ቤታቸውም እንዲገባ ጌታ ግድ አሉት። ጌታችንና ሁለቱ ደቀ መዛሙርት ከመንገድ ነበርና የመጡት ማዕድ አቀረቡ። ጌታችንም ማዕዱን ባርኮ በሰጣቸው ጊዜ ዓይናቸው ተከፈተ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ አወቁ። እርሱም ካጠገባቸው ተሰወረ። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 43፣ የማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 14። በኤማሁስ ክርስቲያናዊ አገልግሎት ጅማሬ በቤዛንታውያን ዘመን ኤማሁስ ኒኮፖሊስ የጳጳሱ ዋነኛ መንደር ነበረች። ከ5ኛው እስከ 7ኛው ክፍለ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለቱ ደቀ መዛሙርት ማዕድ ባርኮ በሰጠበት ቦታ 2 ሕንፃ ቤተክርስቲያኖች ተገንብተው ነበር። ይሁን እንጂ በ7ኛው ክፍለ ዘመን በፋሪስና
በአረብ ወረራ ወቅት ፈርሰዋል። እንደገና በ12ኛው መቶ ክፍለ ዘመን በመስቀላውያን እንደገና ታንጾ ነበር። የመስቀላውያን አስተዳደር መዳከም ተከትሎ ክርስቲያናዊ እንቅስቃሴው ሲዳከም በ1878 በቅድስት ማርያም ዘቤተልሔም አነሳሽነት የሴቶች ገዳም በመቋቋሙ ቦታው የጸሎት ቦታ ሊሆን ችሏል። በ18 እና በ80 እስከ 1924 በቅርብ ጊዜ በተካሄደው ቁፋሮዎችና የምርምር ስራዎች ቀደም ሲል በቤዛንታውያን ዘመን በሞዛይክ ታንጾ የነበረው አብያተ ክርስቲያናት መሰረትና የመስቀላውያን ጸሎት ቤት ፍርስራሽ ቅሬት ዛሬ ድረስ በቁፋሮ እየወጡ ይገኛሉ። ለዚህ ግኝት መነሻ የሆነው ደግሞ በ6ኛው መቶ ክፍለ ዘመን በዮርዳኖስ ማዳባ በተባለው ቦታ በቅርስ ተመራማሪዎች በቁፋሮ የተገኘው የኒኮፖሊስ ከተማ መግለጫ ካርታ ነው። በአሁኑ ወቅት በ1973 ኤፍሬም በሚባል ፈረንሳዊ በተመሰረተና የተራራው ስብከት የካቶሊክ እምነት ተከታዮች ማህበር በመንፈስ ድሆች የሆኑ ይጠግባሉና የማቴዎስ ወንጌል ምዕራፍ 5 ከቁጥር 1 መሪ ቃል በማድረግ ምዕመናንና ካህናት መነኮሳትና በህብረት የመሰረቱት የአንድነት ማህበር ነው። ይህ የአንድነት ማህበር ከፈረንሳይ ወደ እስራኤል የመጣው በ1975 ሲሆን ዓላማውም በክርስቲያንና በአይሁድ እምነት ተከታዮች የጋራ መግባባትና ሰላማዊ ግንኙነትን ለመፍጠር በሚል ነው። ስለዚህ ኤማሁዝ እዛ ቦታ ላይ በብዛት ብዙም ጊዜ ያን ቦታ ለጉብኝት የታደልን አይመስለኝም። እያለፍነው የምንሄደው በእውነት ትልቅ ታሪክ ያለበት ነው። እዛ ቦታ ብታዩት እንዲሁ በሩቅ የምታዩት ፍርስራሹ ነገር ይታያል። ወደዛ ቀርባችሁ ግን ወደ ውስጡ ስታዩት ታሪኩ በዛን ጊዜ የነበሩ መሰረቶች እብነ በረዶች በዛን ጊዜ የነበረው ቅርሱ እንዳለ ብዙ ቤቶች በውስጡ መሰረታቸው ወጥቶ አለ። አሁን ይሄ የምታዩት ከዛ ወደ ላይ ከፍ ብሎ ደግሞ ትልቅ ህንፃ አለ። በዚህ ትልቅ ህንፃ ውስጥ የተለያዩ ነገሮች አሉ። ራሱን የቻለ ስለዚህ ታሪክ የሚያስረዳ ሙዚየም አለ። ፊልምም እዛ ውስጥ ሆኖ ፊልምም አለ። ፊልምም ማየት ይቻላል እና በጣም ታሪካዊ የሆነ ቦታ ስለሆነ እንግዲህ ወደዚህ እድል ገጥሟችሁ ለጉብኝት የምትመጡ ሰዎች ይህንን ቦታም ከአጀንዳ ውስጥ ከቶ ብትጎበኙት መልካም ነው እላለሁኝ። በተረፈ ለዛሬው ያለን ርዕስ ይሄ ይሆናል። ወደሚቀጥለው እስከምንሄድ ድረስ ሰላም ሁኑልኝ። አመሰግናለሁ።